ይህ በቅርቡ ቤተሰቦቹን ሊያስተዋውቅ ነው። ጽናት እንደሆነች ማለት ነው። ባለፈው እንግዲህ አለሙን ቀጨ አሁን በስተመጨረሻ ሰርግ ልንበላ ነው ማለት ነው። የጽናትንና የኪራ ናሆሜ እንግዲህ እስካሁን እኮ ምሩ መታመሟን ቤተሰቦቼ አልሰሙም። ምን እንደምትል እናቴ ራሱ አላቅም። ደግሞ እሷ እኮ ውለዱ እያለች ነው። እኛ ገና ልጆች ነው። ምን አይነት እዳ ገባሁ እያለ ለኪራ ሲያወራው ነበር። ኪራ ደግሞ እንደዛማ አትበል፣ ቤተሰብ ነው እኮ። ስለዚህ ቤተሰብ ደግሞ ምንም ሆነ ምንም የኛን ደህንነት የኛን የልጅ ማየት ነው የሚፈልጉ። ስለዚህ ለዛ ይሆናል ሰንዬ የእውነት የሚስቅ የሚጫወት ሰው ለካ ብዙ ነገር በሆዷ አለ። ገና ሲያዋት ምንም ያለባትና ጤነኛ ሰው ነበር የምትመስለው። ነገር ግን ውስጧ ብዙ ነገር አለ፣ ብዙ የታመቀ ብዙ ነገር አለ እና ስለ ታሪኳ ስታወራ በጣም ታሳዝናለች። ለግድ ነበር እንቅልፍ የወሰዳት። ናሆሜ እኔ የተቀየርኩት በምሩ ምክንያትና ለመጀመሪያ ጊዜ በመጥበሻ ጽናት ውቅር ስታደርገኝ ከዛም በኋላ ነው ህይወት የተስተካከለው እያለ ሲያወራ ነበር። አይገርምህም? ምን አስታውስኩ መሰለ? አንድ ጊዜ ጽናትና ኪራ ተጣሉና ሙድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ወይ ጽናትዬ፣ ዛሬማ እውነት በጣም ያሳዝናል። በጣም ነው የሚያሳዝነው። በተለይ ሰንዬ አሳዝናኛለች። እስኪ ንገሪኝ፣ እኛ ጓደኞችሽ አይደለንም እንዴ? የእኛን መከራና ጭንቀት ስንት ጊዜ ተካፍለሻል። አንቺ ብዙ ስቃይ ብዙ መከራ አይተሻል ከኛ ጋር እኩል እና ለምንድን ነው አንቺ ሚስጥር ማትነግሪን? እስኪ ንገሪኝ። ባለፈውም እጠይቅሻለሁ ብዬ ዝም አልኩሽ። አሁን ግን ዝም ማለት አልችልም እና እያንዳንዱ ነገር መናገር አለብሽ አለቻት ጽናትዬ። ከዛ ምሩም እንደዛው። ምን ልበላችሁ፣ የፈለግሽውን በይ፣ ምንም ችግር የለውም። ብቻ አንቺ እውነተኛ ችግራችንን እንድትነግሪን እንፈልጋለን። ችግሩን ንገሪን እስኪ። አባቴ የሞተው እኔ 9 ዓመቴ ነበረ። አባቴ የሞተው እኔ 3 ዓመቴ ነበር። እንደገና ደግሞ እናቴ የሞተችው 10 ዓመቴ ነበር። እናስ እህቴ ያኔ የ15 ዓመት ልጅ ነበረች። ብቻ ትምህርቷን ትታ እኔን ለማሳደግ በጣም ብዙ መከራዋን ስቃያዋን አየች። ከዛማ ልክ 17 ዓመት ሲሞላት ስራ መስራት ጀመረች። ያው የቤት ኪራይ ያልተቸገርነው እናትና አባቴ ቤት ስለነበራቸው በሱ እንተዳደር ነበረ። ቤት አልቸገረንም ነበር። ልክ 17 ዓመት ሲሞላት የቀን ስራ እየሰራች እኔም ማስተማር ጀመረች። ከዛም እዛ ስራ ቦታ ያሉት ጓደኞቿ ምሳ ይበላሉ። እሷ ግን ምሳ የላትም፣ ምክንያቱም ምንም ነገር ስላልነበራት። ከዛ ሰለሞን ነበር ያኔ የተዋወቀችው። ከዛ ሰለሞን ከሁሉም አይቷት ለምንድን ነው የማትበይው ሲላት ዝም አልና 50 ብር ሰጣት። ከዛም በኋላ ያንን 50 ብር ቢገርማችሁ ሳታጠፋው ለእኔ ይዛልኝ መታ ለእኔ ምግብ ገዛችልኝ። በጣም ይገርማል። እህትሽ መቼም ላንቺ ያላት ፍቅር እጅግ በጣም። ከዛም በኋላ ልክ ከ4 ዓመት በኋላ በ21 ዓመቷ ከሰለሞን ጋር ተጋቡ። እናስ እኔም ያው ከእሷ ጋር መሄድ ስለነበረብኝ እናቴ ተወሰደችኝ። ብቻ ተውት እስኪ ምን ተፈጠረ? ከዛማ እናቴቱ ልጄን አታለለችው ነው የምትለው ሁሌ። ልጄን በላችሁ፣ ገንዘቡን በላችሁ እያለች በቃ እንደዚህ እያለች ትል ነበረ። ከዛ ከዕለታት አንድ ቀን እህቴ አየችኝና እንደ ከሳው ገባት። እዛ ቤትም እንዳልተመቸኝ ገባት። ከዛም በኋላ አምጥታኝ ከሷ ጋር መኖር ጀመርኩኝ። እውነት ለመናገር ከቅጽበት ምን እንደተፈጠረ በማናውቀው መንገድ ራሱን ሲጥ አድርጎ ገደለ ሰለሞን። ወይኔ ጉዴ አሉ። በቃ ምን ልበላችሁ፣
ከዛም በኋላ እህቴም ቢሆን እኔ የምፈልገው ባለቤቴን እንጂ ሀብት ንብረትን አይደለም ብላ ልብሷን እንኳ ሳትይዝ ነበር የወጣችው። ታዲያ ምን ዋጋ አላት? ግን እናቲቱ እስኪ ንገሩኝ፣ ለልጇ ብታዝን ለልጇ ብታስብ ኑሮ እንዴት ነው እህቴ ተወስደዋለች ብላ የሀብት ክፍፍል 40 ሳይወጣ እኮ ሂዳለች ፍርድ ቤት ልትከስ። ከዛም እህቴ ተሰደደች። ይሄ ነው ታሪኩ። አሁን ላይ ደግሞ እናቲቱ እኛን ታስፈራራለች። ከዛ በጣም ይገርማል። እውነት በጣም ቻይነሽ። አዎ ከዛም በኋላ እኔ ሰው አስጠላኝ፣ ወንድ አስጠላኝ እያለች ማውራት ጀመረች። ከዛ እነ ጽናትዬም ሁሉም በጣም ያሳዝናል፣ ለማንኛውም ብለው ለግድ አስተኟት። ታውቂያለሽ ሰው ሁሉ ቁሞ ሲሄድና ሲስቅ ሲጫወት ለካ በውስጡ ብዙ የታፈነ ነገር አለ እያለች ጽናትዬ ለምሩ መናገር ጀመረች። እውነት ነው ታውቂያለሽ፣ ለእኛ ጧትም ማታም ደፋ ቀና እያለች ብዙ ነገር አድርጋልናለች። ስለዚህ እኛም ለሷ የሆነ ነገር ማድረግ አለብን እያሉ እውነትሽን ነው፣ ቀለበት እንኳ ያደረገችው ወንዶች እንዳይተናኮላት እራሷ ገዝታ ነው። ታዲያ ሰኒንማ እውነት ወደ ራሷ መመለስ አለብን አሉ። እሺ ልክ ነሽ፣ ወደ ራሷማ የግድ እንመልሳታለን እያሉ ማውራት ጀመሩና በሌላ በኩል ኪራና ናሆሜ ታውቃለህ፣ እኔ በጣም ነው የምወዳት ጽናትን። አንተ ደግሞ አብሮ አደግ ጓደኛዬ ነህ፣ ግን በምንም ምክንያት ይሁን በምንም እንድትጎዳት አልፈልግም ጽናትን አለው። ከዛም በኋላ ኪራ አታስብ፣ እኔ ወደዛ ህይወት ወደዛ የማይረባ ህይወት በፍጹም መግባት አልፈልግም፣ ተወኝ። የእውነቴን ነው ምልህ፣ እኔ ራሱ ምንም ነገር ብትለኝ እንኳ ምንም አልላትም። አሁን ባለሁበት እጅግ ደስተኛ ነኝ። ስለዚህ በቃ በዛው ነው መኖር የምፈልገው፣ በዛው ነው መቀጠል የምፈልገው አለ። አዎ እሺ፣ ግን እኮ ታውቃለህ አይደል ጽናት አንድ የደበቀችን ነገር አለ ሲል፣ አዎ በኋላ ነገሩ ድብልቅልቅ እንዳይል ብዬ ነው። እሱን አውቃለሁ። ነገር ግን እኔ በአሁኑ ሰዓት ጠይቂያት ምንድን ነው ወዴት ነው ብዬ ማወቅም አልፈልግም። ደስታዬንም ማበላሸትም አልፈልግም። እንደውም ለቤተሰቦቼ ጽናትን ልጠይቃትና ለቤተሰቦቼ እናገርና ከዛ ደግሞ ለእሷም አባት መናገር ነው የምፈልገው እያለ አዎ ግን ታውቃለህ አንተ ከመቼ ወዲህ ነው እንደዚህ የፍቅር ሰው የሆንከው ሲለው፣ ኪራ ናሆሜን ምን ላርግ ብለህ ነው? ምሩ ከመጣች ወዲህ እንዲህ ነው እኔ የፍቅር ሰው የሆንኩት። አንተም እኮ ተቀይረሃል። አዎ እድሜ ለጽናት ብቻ ጽናት ብዙ ነገር። ከዛ ወይኔ ሀኒን እኮ የሆነ የመሸኛ ፕሮግራም ማዘጋጀት አለብን አሉ። ችግር የለውም እሺ። ሁሉም ተሰባስበው የመሸኛ ፕሮግራም እያዘጋጁላት ለሰኒ። ከዛ መቼም መተንኮላቸው ስለማይቀር የኔ ውድ ሰኒን ማለት ነው። እስኪ ንገሩኝ እንዴ ለመጀመሪያ ጊዜ በመጥበሻ የመታችኝ ጽናት መቼም አረሳም ነበር። እንደ ዛሬ በፍቅር ጠብ ልትል ያኔ ማንም እንዲጠጋኝ አልፈልግም እያለች ታባርር ነበረ። ከዛ ኪራ ተው ስነ ስርዓት ያዝ፣ ሚስቴንማ እንደዚህ የመናገር መብት የለህም አለው። ለሚስትህ መቆርቆርህ ነው መቆርቆር መሆንህ ነው አለው። እንዴ አሁን ታዲያስ ለሚስቴ ያልተቆረቆርኩ ለማን እቆረቆራለሁ? ነገርኩህ እያለ ኪራዬ ማውራት ጀመረ። በሌላ በኩል ጽናትና ምሩ እየተመካከሩ ነው። እንዴት ነው ወደ ፍቅር እንዲይዛት በቃ ከዚህ ካሰልች ህይወትና ከብቸኛ ህይወቷ እንድትወጣ የምናደርገው እያሉ ተመካከሩና ዛሬ የፍቅር ፊልም እንደሚያዩና ወሰኑ። ከዛ እኔ ሄዳለሁ ስትል እንዴ በፍጹም አትሄጅም፣ ምሩም ደግሞ አትሄጅም፣ በቃ እኛ እኮ ቤታችንን ከተሆነ 2 ቀናችን ስትል ኧረ 3 ቀን ይውላችሁ ተረጋጉና እዚህ አዳችሁ የፍቅሩን ፊልም አይተን እንሄዳለን። ወይ ሰኒ በፍጹም ይሄን ፊልም አላይም፣ እናንተ እዛው ፍቅር ተጫዋቱ፣ እኔ ብቻ ያለ እያለች ሪሞቱን 100 ጊዜ ነበር ስተጠፋው የነበረው። ኧረ እባክሽ ተይ
እያሉ ነበር። ከዛ የኔ ውድ ጽናትዬ፣ ወይኔ ጉዴ! ሰው ግን በውስጡ ስንት ነገር ይዟል። እስኪ ሰኒን ተመልከቷት። እኛን ለመበረታታት ትስቃለች፣ ግን በውስጧ ስንት መከራና ስቃይ አለ።